ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ፔንታጎን የእስራኤል ስለላ እንደሚያሳስበው ተገለጸ። የዩኬ ምክትል ጠቅላይ ሚኒስቴር ጂዲ ቫንስ የስደተኞች ወረራ በሚል የሰጡት አስተያየት ስህተት እንደሆነ እንደነገሯቸው ገለጹ። የፓኪስታን አገር ውስጥ ጉዳይ ሚኒስቴር ለጠቅላይ መሪ ሞጅታባ ሄማኒ የተላከ መልእክት ይዘው ቴሄራን ገቡ። ህገወጥ የሰዎች ዝውውርን ለመግታት የምርመራና የማህበረሰብ አገልግሎት ስራዎች ተጠናክረው ይቀጥላሉ ተባለ። በ19ኛው የኢትዮጵያ ግማሽ ማራቶን ውድድር አትሌት ጌታቸው ማስረሻና አትሌት መሰለች አለማየሁ አሸነፉ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። ፔንታጎን የእስራኤል ስለላ እንደሚያሳስበው ተገለጸ። ከቅርብ ሳምንት ወዲህ ፔንታጎን እስራኤል ከፍተኛ ልዑኮችን ጨምሮ የአሜሪካ ባለስልጣናትን መሰለሏን በመጥቀስ አሳሳቢ መሆኑን ገለጸ። ሁለቱ አገራት ኢራን ላይ በጥምረት ጦርነት ቢከፍቱም በኋላ ላይ በሊባኖስ የተነሳ በመካከላቸው ውጥረት ሰፍኗልም ተብሏል። ለኤምባሲው መረጃውን ያቀበሉ የአሜሪካ ባለስልጣናት ፔንታጎን እስራኤል ከፍተኛ የአገሪቱ ባለስልጣናት በቀጠናው ግጭት ዙሪያ የሚደረጉትን ክርክሮች ለማወቅ በሚል ትሰልላለች ብሎ እንደሚያምኑም ተናግረዋል። እንደ ዘገባው ከሆነ የፔንታጎን የመከላከያ ደህንነት ኤጀንሲ እስራኤል በቅርብ ሳምንታት ያደረገቻቸውን ስለላዎች በሚመለከት ደረጃውን አሳሳቢ ወደሚል ከፍ ማድረጉን በውስጥ በተላላኩት መልእክት ላይ አስፍረውታልም ተብሏል። አንድ የአሜሪካ ባለስልጣን ፔንታጎን የእስራኤልን ስለላ በሚመለከት ባለ 7 ገጽ ሪፖርት ማዘጋጀቱንና አሳሳቢ ያላቸውን ክስተቶች ዘርዝሯል ብሏል። ባለስልጣናቱ የደህንነት መረጃዎችን የማሰባሰብ ደረጃው በሁለት ወዳጅ አገራት መካከል ከሚጠበቀው ያለፈ መሆኑን ጠቅሰዋል። ነገር ግን አንድ የተናጥል ክስተት የስጋት ደረጃውን ከፍ ያድርገው ወይም ተከታታይ እርምጃዎች ግልጽ አላደረጉም ተብሏል። ዊትኮፍ ከኢራን ጋር በሚካሄደው እስራኤል ከሐማስ ጋር እንዲሁም ዩክሬንና ሩሲያ ጋር በምታደርጋቸው ድርድሮች ላይ ይሳተፋሉ ተብሏል። መገናኛ ብዙሃን የደህንነት ሪፖርቶችን በመጥቀስ የአሜሪካ ባለስልጣናት እስራኤል በከፍተኛ የመከላከያ ባለስልጣናት በተለይ ኤልባርጅ ኮሊቢ እና ምክትላቸው ማይክል ፒ ዲሞና ላይ የምታካሂደውን ስለላ ማጠናከሯ እንዳሳሰባቸውም ዘግበዋል። የመገናኛ ብዙሃን የደህንነት ሪፖርቶችን በመጥቀስ የአሜሪካ ባለስልጣናት እስራኤል በከፍተኛ የመከላከያ ባለስልጣናት በተለይ ኤልባርጂ ኮሊቢ እና ምክትላቸው ማይክል ፒ ዲሞኖ ላይ የምታካሂዳቸውን ስለላ ማጠናከሯ እንዳሳሰባቸውም ስለላው እስራኤል የኮሚኒኬሽን መስመራቸውን መጥለፍ ወይንም በአሜሪካ የፖሊስ ውይይት ላይ በተለይ ከኢራን ጋር የሚደረገውን ድርድር መረጃዎችን መሰብሰብ እንደሚሆንም ተናግረዋል። ታይምስ የጠቀሳቸው አንድ ከፍተኛ ባለስልጣን ትራምፕ ባለፈው ዓመት ወደ ስልጣን ከመጡ ወዲህ እስራኤል በአሜሪካ ባለስልጣናት ላይ የምታደርጋቸው የጠነከረ ስለላ ያልተጠበቀ ነውም ብለዋል። የተለያዩ የሀገሪቱ መገናኛ ብዙሃንም ከፔንታጎን ምላሽ ለማግኘት ያደረጉት ጥረት አለመሳካቱንም ጠቅሰዋል። የዩኬ ምክትል ጠቅላይ ሚኒስቴር ጄዲ ቫንስ የስደተኞች ወረራ በሚል የሰጡት አስተያየት ስህተት እንደሆነ እንደነገሯቸው ገለጹ። የዩናይትድ ኪንግደም ምክትል ጠቅላይ ሚኒስቴር ዴቪድ ላሚ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ሄነሪ ኖዌክ በተባለው ታዳጊ ግድያ ዙሪያ የሰጡት አስተያየት ስህተት እንደሆነ ነግሬያቸዋለሁ አሉ። ቫንስ የ18 ዓመቱ ብሪታንያዊ ተማሪ ግድያ በጅምላ ስደተኞች ወረራ እንደተፈጸመና ብቸኛ ምላሽ እውነተኛ ቁጣ ነው ብለዋል። ዴቪድ ላሚ ከጄዲ ቫንስ ጋር መነጋገራቸውን እና ምክትል ፕሬዝዳንቱ ግድያው ከጅምላ ስደት ጋር ምንም የሚያገናኘው የለም ብለው እንደነገሯቸውም ገልጸዋል። ተማሪውም በመግደል የተጠረጠረው ቪክረም ዲዋግ የዘረኝነት ጥቃት እንደደረሰበት እና ራሱን የመከላከል እርምጃ እንደወሰደም ተናግሯል። የብሪታንያ ዜግነት ያለው ተጠርጣሪም የእድሜ ልክ እስራት እንደተፈረደበትም ተገልጿል። ግድያው
በተለይም በፖሊስ ጥበቃና የድምፅ አልባ መሳሪያ ሕግ ዙሪያ ከባድ ክርክር ያስነሳ ሲሆን የተቃውሞ ሰልፎችንም ቀስቅሷል ተብሏል። የአሜሪካው ፕሬዝዳንት ጄዲ ቫንስ በኤክስ ገጻቸው ላይ አሳዛኝ በማለት ታዳጊው ለስደተኞች ባይሆን ኖሮ በሕይወት ይቆይ ነበርም ብለዋል። ምክትል ፕሬዝዳንቱ አውሮፓውያን በስደተኞች ወረራ ጉዳይ ጠንከር ያለ እርምጃ መውሰድ እንዳለባቸውም አመላክተዋል። የፓኪስታን አገር ውስጥ ጉዳይ ሚኒስቴር ለጠቅላይ መሪው ሞጅታቢ ሄመኒ የተላከ መልእክት ይዘው ቴህራን ገቡ። የኢራን ውጭ ጉዳይ ሚኒስቴር ከፓኪስታን የአገር ውስጥ ጉዳይ ሚኒስቴር ሙሐሲን ናቂፍ ጋር በቴህራን ተገናኝተው ተወያዩ። የፓኪስታን ከፍተኛ ባለስልጣን ቴህራን የደረሱት ቅዳሜ ምሽት መሆኑንም ተዘግቧል። እንደ ኢራን መገናኛ ብዙሃን ዘገባ ከሆነ የፓኪስታን አገር ውስጥ ጉዳይ ሚኒስቴር ወደ ቴህራን የመጡት የፓኪስታን ጠቅላይ ሚኒስቴር ለጠቅላይ መሪው ሞጃታባ ሄማኒ የተላከ መልእክት ለማድረስ ነውም ተብሏል። የፓኪስታን ሚኒስቴር ቴህራን የደረሱት በኢራንና በአሜሪካ መካከል የሚካሄደው የሰላም ድርድር በተስተጓጎለበት ወቅት መሆኑንም ተገልጿል። የኢራን መገናኛ ብዙሃን እንደዘገቡትም ናቂፍ በርካታ የኢራን ባለስልጣናትን አግኝተው ያወያያሉ ተብሎ እንደሚጠበቅም ገልጸዋል። የፓኪስታን ምንጮች ለዓለም አቀፍ የዜና ወኪሎች ከሚኒስቴሩ ጉዞ አስቀድሞ በቴህራንና በዋሽንግተን መካከል ስላለ አዲስ የሰላም እቅድ ውይይት ያደርጋሉ ሲሉም ገልጸዋል። ምንጮቹ አክለውም አዲሱ እቅድ በሁለቱ አገራት መካከል የተስተጓጎለውን ድርድር ለማስቀጠልና በሁለቱ ተደራዳሪ ወገኖች መካከል መግባባትን እንዲፈጠር ለማድረግ መፍትሄ ያስቀምጣልም ተብሏል። በኢራንና አሜሪካ መካከል ጦርነቱ የካቲት 21 2018 ዓ.ም ከተቀሰቀሰ ወዲህ ፓኪስታን አደራዳሪ በመሆን እየሰራች መሆኑንም አክለዋል። በሰመራ ዩኒቨርሲቲ አዘጋጅነትና ከፌዴራል የሕግና ፍትህ ኢንስቲትዩት ጋር በመተባበር ህገወጥ የሰዎች ዝውውርን ለመግታት የምርምርና የማህበረሰብ አገልግሎት ስራዎች ተጠናክረው እንደሚቀጥሉ ተገለጸ። ህገወጥ የሰዎች ዝውውርንና ፍሰትን ለመግታት የሚከናወኑ የምርምር ስራዎችንና የማህበረሰብ አገልግሎቶችን ተጠናክረው እንደሚቀጥሉ የተለያዩ ዩኒቨርሲቲዎችና የህግና ማህበራዊ ሳይንስ ኮሌጅ ዲኖች ገለጹ። ህገወጥ የሰዎች ዝውውርን መደበኛ ያልሆኑ ፍሰትን በዓለም አቀፍ ደረጃ በተለይም ደግሞ በታዳጊ ሀገራት ላይ ከፍተኛ የኢኮኖሚ ማህበራዊና ሰብአዊ ጉዳቶችን እያስከተለ የሚገኝ አሳሳቢ ክስተት እንደሆነም ገልጸዋል። ኢትዮጵያ የችግሩ ገፈት ቀማሽ እንደመሆኗ መንግስትና የተለያዩ ባለድርሻ አካላት ችግሩን ለመግታት ህጋዊና አስተዳደራዊ እርምጃዎችን እየወሰዱ ይገኛሉ ብለዋል። በተለይም የከፍተኛ ትምህርት ተቋማት ያላቸውን የምርምር አቅምና የማህበረሰብ አገልግሎት ድርሻ በመጠቀም የህገወጥ ዝውውር መነሻ ምክንያት ለይቶ ማውጣትና ግንዛቤ መፍጠር ስራ ላይ ሰፊ ኃላፊነት እንዳለባቸው ይታመናልም ተብሏል። በዚህ ጉዳይ ላይ አስተያየታቸውን የሰጡ የተለያዩ ዩኒቨርሲቲዎች የህግና ማህበራዊ ሳይንስ ኮሌጅ ዲኖች እንደገለጹት ህገወጥ የሰዎች ዝውውርና ፍሰትን ለመግታት የሚከናወነው የምርምር ስራዎችና የማህበረሰብ አገልግሎቶች ተጠናክረው ይቀጥላሉ ብለዋል። የጋምቤላ ዩኒቨርሲቲ የህግና ማህበራዊ ሳይንስ ትምህርት ክፍል ኃላፊ ቹዌል ኦኬዲ እንዳሉት ህገወጥ የሰዎች ዝውውርና ፍሰትን ከመከላከል አኳያ የተለያዩ ተግባራቶች በቅንጅት ተከናውነዋል ብለዋል። ስልጠናዎችን በማዘጋጀት በአካባቢው በሚገኙ 5 ቋንቋዎች ስልጠናዎች እየተሰጡ መሆናቸውን ለአብነት አንስተዋል። የአርባ ምንጭ ዩኒቨርሲቲ የህግና ማህበራዊ ሳይንስ ኮሌጅ ኃላፊ አቶ አብርሃም ክንፈ ዩኒቨርሲቲው ህገወጥ የሰዎች ዝውውርና ፍሰትን ለመከላከል ከግብረ ሰናይ ድርጅቶች ጋር በመተባበር ነፃ የህግ ድጋፍና የማማከር አገልግሎት መስጠቱንም አስታውቋል። ማዕከላቱ በተለያዩ አካባቢዎች የህግ ቢሮዎችን በመክፈት ህገወጥ የሰዎች ዝውውርና ፍሰትን ለመግታት የሚያስችሉ የግንዛቤ ማስጨበጥ ስልጠናዎችን እንደሚሰጡም ገልጸዋል። በተጨማሪም ተጎጂዎች የህግ ውክልና እንዲያገኙ ከማድረግ ባለፈ የሰብአዊ መብት አያያዝ የተመለከቱ ተግባራት የማስተባበር ስራ እንደሚያከናውኑም ተናግረዋል። የሰመራ ዩኒቨርሲቲ የህግና ማህበራዊ ሳይንስ ትምህርት ክፍል ኃላፊ ሳላምላክ አታላይ እንዳሉት ህገወጥ የሰዎች ዝውውርን ለመከላከል በክልሉ የሚገኙ የተለያዩ ተቋማትንና መንግስት
መንግስታዊ ካልሆኑ ድርጅቶች ጋር በቅንጅት እየተሰራ መሆኑንም ገልጸዋል። የምርምርና የግንዛቤ ማስጨበጫ መድረኮች በማዘጋጀትና የህግ ድጋፍ አገልግሎት በመስጠት ላይ የሚገኙ መሆኑን ጠቅሰው ይህም ተጠናክሮ እንደሚቀጥል ተናግረዋል። መንግስት መደበኛ ያልሆኑ የዜጎችን ፍሰትና ህገወጥ የሰዎች ዝውውርን በማስቀረት ዜጎች ህጋዊ አሰራርን ተከትለው መስራት የሚችሉበት እድል እያመቻቸ እንደሚገኝ የገለጹት ደግሞ የፌዴራል የህግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ዘካሪያስ ኤርኮላ ናቸው። የስራ ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት የሚመራበትን ህግ እንዲሁም የፍትህ ሚኒስቴር ህገወጥ የሰዎች ዝውውርንና ድንበር መሻገርን መከላከል የሚያስችሉ ልዩ ልዩ ህጎችን አውጥተው ወደ ተግባር መግባታቸውንም ለአብነት ጠቅሰዋል። በ19ኛው የኢትዮጵያ ግማሽ ማራቶን ውድድር አትሌት ጌታቸው ማስረሻና አትሌት መሰለች አለማየሁ አሸነፉ። 19ኛው የኢትዮጵያ ግማሽ ማራቶን ትላንት ረፋድ ላይ መነሻና መድረሻውን መስቀል አደባባይ በማድረግ ተካሂዷል። በወንዶች ውድድር የሸገር ሲቲው አትሌት ጌታቸው ማስረሻ አንደኛ በመውጣት በድል አጠናቋል። ባየልኝ ተሻገር ከኢትዮ ኤሌክትሪክ ሁለተኛ፣ በላይ ጥላሁን ከአዲስ አበባ አትሌቲክስ ክለብ ሶስተኛ ደረጃን ይዘው አጠናቀዋል። በሴቶች የአዲስ አበባ ፖሊሷ መሰለች አለማየሁ አሸናፊ ሆናለች። ዝማም ባሪክ ከኢትዮጵያ ንግድ ባንክ ሁለተኛ ደረጃን ይዛ ስታጠናቅቅ የሸገር ሲቲ በቀለች ተኩ ሶስተኛ ደረጃን ይዛ ጨርሳለች። በ19ኛው የኢትዮጵያ ግማሽ ማራቶን በወንዶች 455 እና በሴቶች 183 በድምሩ 638 አትሌቶች ተሳታፊ ሆነዋልም ተብሏል። የውድድሩ ዋና ዓላማ በዴንማርክ ኮፐንሃገን በመስከረም ወር 2019 ዓመተ ምህረት የሚካሄደው 26ኛው የዓለም አትሌቲክስ የግማሽ ማራቶን ሻምፒዮና ኢትዮጵያን የሚወክሉ አትሌቶችን መምረጥና ተተኪዎችን ማፍራት ነውም ተብሏል። በውድድሩ ላይ ከአንደኛ እስከ 6ኛ ደረጃ ይዘው ያጠናቀቁ አትሌቶች የገንዘብ የሜዳሊያና የዋንጫ ሽልማት ተበርክቶላቸዋልም ተብሏል። የዘንድሮ ውድድር ተሳታፊዎች ብዛት ከአምናው ጋር ሲነጻጸር የ434 አትሌቶች ጭማሪ ማሳየቱን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ አመላክቷል። ለዛሬ ለዕለተ ሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ